ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘብፃን እስከዛቲ ሰዓት የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ከሁሉ አስቀድሞ በዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ክቡራን አባቶቻችን፣ ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል፣ ሰባኪያን፣ ዘማሪያን፣ ዘማሪያት፣ ቤተክርስቲያን አገልጋዮች፣ ወንድሞችና እህቶች የቤተክርስቲያንን የበረከት እጆች መዘርጋትና የትድግናዋን ድምፅ ለመስማት እግዚአብሔር እዝነ ልቦናችሁን እንዲከፍትላችሁ አይነ ልቦናችሁን እንዲያበራላችሁ ልትማጸኑት ከታላቁ ሐዋርያ ከቅዱስ ፊልጶስ በረከት ለማግኘት በእግዚአብሔር ቤት በመቅደሱ የተገኛችሁ የቅዱሳን ልጆች የድንግል ማርያም የመስቀል ስር ስጦታዎች የታላቁ አባት የአቡነ አረጋዊ የአደራ ልጆች ኦርቶዶክሳውያን ክርስቲያኖች ምዕመናት እስከ ሞት ድረስ በወደደ በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ይመስገን 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 እንድንለው ያለፈውን ጊዜ በሰላምና በጤና ቆይቶ ውስብስብ ከሆኑ ችግሮችና መከራዎች አሳልፎ ወደፊት የሚገጥሙንን መከራዎች ሊያሳልፍልን የታመነ የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሁሉ የተስፋ ምንጭና የድነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንኳን ለጻድቁ አባታችን ለአቡነ አረጋዊ ዓመተ ክብር በሰላም አደረሳችሁ። አሁን እንደ ማለት ይቻላል። እስቲ በደንብ እንዲሞቃችሁ ድገሙት። ምስጋናው ለሰማይ እንዲያበቃችሁ ደግሞ ድብቅ አድርጋችሁ ድገሙት። እግዚአብሔር ምስጋናችሁን ይቀበልላችሁ ይፍታላችሁ። እንግዲህ የክርስቲያኖች መለያችን ይሄ ነው፣ ምስጋና ነው። የምናመሰግነው እዚህ ጋር ላለው ሞራል አይደለም። አሁን እህታችን ስትዘምር በእልልታና በጭብጨባ እያጀባችሁ ነው። እሷን ለማናነቅ ነው ወይስ የማን ነው ክብሩ? ይሄንን እንዳትረሱ። ስቴዲየም ገብታችሁ ከሆነ የምትጮሁት ለተጫዋቹ ኳስ ለሚገፋው ኢነርጂ ትሆኑታላችሁ ወይ ለሚከላከለው ጉልበት ትሆኑትና ሞራላችሁን ሞራሉ አድርጎ ያለ ሌላ ኃይሉን ሰብስቦ ያልፋል። አይዞ በርታ አይዞ በርታ ሌላ ቦታ ላይ ነው። እዚህ ግን የበረታ ክርስቲያን ነው። ለሰማይ ለመተጋገዝ ነው፣ አንድ ላይ ለመድረስ። ምስጋና ግን ሰውን በምድር ላይ ያለ መልአክ ያደርገዋል። ብፁዕ ሕዝብ ዘየአምር የብቦ ይላል። እግዚኦ በብርሃነ ገጽከ ያውሩ ይላል። አቤቱ በፊትህ ብርሃን ሄዳሉና እልልታን የሚያውቁ ሕዝቦች ምስጉን ናቸው ይላል። እኛ ደግሞ እልልታ እናውቃለን። እድሜ ለአባቶቻችን በረከታቸው ይደርብን። የአባቶቻችን ወበስምከ ይትፌስሑ ኩሎ አሚረ ወበጽድቅከ ይትለያሉ እስመ ምከ ኃይሎሙ አንተ። ዘወትር ቀኑን ሙሉ በስምህ ደስ ይላቸዋል። በኃይልህም በጽድቅህም በክብርህም በእውነትህም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና። ትምክህታችን ማን ነው? ንገሩኝ እስቲ ጮክ ብላችሁ። ኃይላችን ማን ነው? ግርማችን ማን ነው? ክብራችን ማን ነው? የወደፊት ዕጣ ፈንታችን ማን ነው? ወገኖች ክብርና ምስጋና ለስሙ ይሁን። ስለዚህ እኛ የምናመሰግነው ሰይጣንን የሚያሳፍር ተፈጥሮ ስላለ። ክርስቲያን ማለት ሰይጣንን የሚያስፈራ ማለት ነው። አሁን ዲያብሎስ የሰው ልጆችን ሰላም ለማሳጣት እንቅልፍ የለውም። እኛ ደግሞ ሰይጣንን ከራሳችን ለማራቅ፣ ሰይጣንን ከምድሪቱ ለማጥፋት፣ እኩያት ፍቶታትን ለማስወገድ፣ የሥጋ ፍላጎታችንን ለማሸነፍ እንቅልፍ የለንም። እግዚአብሔር ደግሞ እኛን ለመጠበቅ እንቅልፍ የለውም። አይደለም እንዴ? ዘኢይረውትሁ በውስተ ቅዱሳን ስብሐ። እግዚአብሔር በቅዱሳን ዘንድ የሚመሰገን እርሱ የማይተኛ ትጉህ እረኛ ነው። መጽሐፋችን ኢይሄጥስ ያዕቅበከ ይላል። ናሁ ኢይሄጥስ ወይነብር ዘያዕቅቦ እስራኤል። እነሆ እስራኤልን የሚጠብቅ እስራኤል የሚለው እግዚአብሔር ሕዝብ ማለት ነው። እነሆ ኢትዮጵያን የሚጠብቅ አይተኛም፣ ንገሩኝ እንጂ አያንቀላፋም።
አይጠፋም። ለዚህ እኮ ነው ያለነው እንጂ አሁን እኛ የደረሰብን ችግርና በአሁኑ ሰዓት እየደረሰብን ያለው ችግር ሌላ ሀገር ደርሶ ቢሆን ሀገሪቱ ማለት ትሆን ነበር። እኛ ግን የምንደበቅበት የምንሸሸግበት ብብት አለ፣ ጉያ አለ። እሱ የእግዚአብሔር ብብቱ ቅድስት ተዋሕዶ አዲ ንጽሕት ርትዕት ቤተክርስቲያን ናት። ክብርና ምስጋና ለአምላካችን ነው። መጽሐፉ እንደነገረን ከአባቶቻችን እንደተማርነው በጊዜውም ያለ ጊዜውም ምን በል ይላል? ጽና ይላል። እንጸናለን። መከራም ቢመጣ ደስታም ቢመጣ እግዚአብሔር ከእኛ ጋር ካለ ማን ይቃወመናል? ማንም። ምንም እንኳን በለስ ባታፈራ ከወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሻዎች ምግብን እህልን ባይሰጡ ላሞች በበረት ውስጥ በጎች በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር አልለምንም። ምን ይለኛል አለ? ጮክ ብላችሁ ነገር ምን ይለኛል አለ? ደስ ይለኛል። ምንም እንኳን በጦርነት ብንሆን ወረርሽኙ ቢበዛብን ዘረኝነትና ጎጠኝነት ሰልጥነው ስደት ቢበረክትብን እርስ በራሳችን የምንባላ የምንናከስ እንኳን ብንሆን ሰላም የሚያስተኛ ዜና መስማት ካቆምን ቢገርምም እኛ ግን በእግዚአብሔር ምን ይለናል? ጮክ በሉና ተናገሩ። ምን ይለናል? ደስ ይለናል በእግዚአብሔር። ክብርና ምስጋና ለእሱ ይሁን። የመከራውን ሌሊት የሚያነጋ ቅዠታችንን የሚያጠፋ ስብራታችንን የሚጠግን የጨፈገገውን ፊት የሚያፈካ ያጣነውን ሰላም የሚመልስ ታሪካችንን ወደ አባቶቻችን የሚያደርስ የአባቶቻችን አምላክ ልዑል እግዚአብሔር የታመነ ነው። ያለ እነዚህ ሁሉ ጎድለውብኝ እግዚአብሔር ካለ መሆኑ ነኝ አለ። ምንም ነገር ሲቀነስ እግዚአብሔር ሁሉም ነገር፣ ምንም ነገር ሲጀመር እግዚአብሔር ሁሉም ነገር፣ ሁሉም ነገር ሲቀነስ እግዚአብሔር ምንም ነገር። ሰማይ ጠቀስ ፎቅ ቢኖረን፣ ሀብት ቢኖረን፣ ጉልበት ቢኖረን፣ ድንጋይ የሚሰባብር አለት ብሎኬት የሚያደቅ ጡንቻ ቢኖረን እግዚአብሔር ከሌለ ከተማን ከዛም እናንሳለን። ምንም ባይኖረን የሚበላ የሚቀመስ ባይኖር እንኳን እግዚአብሔር ካለ ሙሉ ነን። ሙሴ ተራራ ሲወጣ ስንቅ አልያዘ። ራበው የሚል አልተጻፈም። ፊቱ እየበራ ወረደ የሚል ተጻፈ። ምክንያቱም እግዚአብሔር እኛን ከምድር እህል ጋር አገናኝቶ የሚያወሳ አይደለም። በሰማያዊ ጸጋ የሚያፈካ አባት ነው ያለን። ለሱ ነው ምን ዘምረው ምናመሰግነው። ስለዚህ ምንም ባይኖረን እንኳን ማን አለ ንገረኝ እንጂ እግዚአብሔር አለ። ለዚህ ነው አመስግኑ ዘምሩ የምንለው። ለዚህ ነው እግዚአብሔር ምስጋናችንን ይቀበልልን። ነፋሳትና ባህር የሚታዘዙለት ይህ ማን ነው? የማቴዎስ ወንጌል ምዕራፍ 8 ቁጥር 27 ላይ የምናገኘው ኃይለ ቃል ከምስጋናችን ከአገልግሎታችን ከህልውናችን ጋር ይያያዛል። ለሰው የማይቻል ለማን ይቻላል? የክርስትናው መነሻ አይቻልም የሚለውን ቃል መፋቅ ነው። በአስቸጋሪና በማይቻል ነገር መካከል ያለው ልዩነት አንድ ነው ይላል አንድ ጸሐፊ። እርሱም የማይቻለው ጊዜ መፍጀቱ ነው። ምክንያቱም በሰው ድካም ምክንያት። በእግዚአብሔር ግን የማይቻለው ንገረኝ። አይቻልም? ይቻላል። ሁሉ ይቻላል። ሁሉ ይቻላል። ምናልባት አንድ ጊዜ ኢትዮጵያዊ ድንቅ አትሌት ይቻላል ብሎ ነበር ብሎ አይደለም፣ ግን እስከ መጨረሻ ችሏል? አልቻለም። ምክንያቱም ሰው ስለሆነ። ምክንያቱም ይቻላል አለ። ይቻላል ብቻውን አያስችልም። ለሰው የማይቻል ለማን ይቻላል? በእግዚአብሔር ግን ሁሉ ይቻላል። በእግዚአብሔር ተፈጥሮ ማዘዝ ይቻላል። በእግዚአብሔር ከሕግ በላይ መሆን ይቻላል። ከተፈጥሮ ሕግ በላይ የእግዚአብሔር ስንሆን የአሳ አንበሪ ሆድ ውስጥ እንደ ዮናስ እንጸልያለን። የእግዚአብሔር ሰዎች ስንሆን የተራቡ አናብስት ተንተርሰን እናድራለን። የእግዚአብሔር ሰዎች ስንሆን በእሳት መካከል እናሸበሽባለን። ለሰው የማይቻል ለእግዚአብሔር ይቻላል። ይሄ ነው እግዚአብሔር ተፈጥሮን የማዘዝ ኃይል ሰጥቶናል። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ይላል። ምድርና ሞላ የእግዚአብሔር ናት፣ ዓለምና በውስጧ ያለው ሁሉ ይላል። ሁሉ የእግዚአብሔር ነው ማለት ሁሉ እግዚአብሔር ይሰሙታል ማለት ነው። አያት ሁሉ ይሰሙታል። ለእግዚአብሔር የማይሰማ ፍጥረት የለም። ሰው የእግዚአብሔር ሲሆን ፍጥረት ይሰማዋል። እኛ መሰማማት አቅቶናል። እግዚአብሔር መሆን አቃተን። ስላቃተን ሰው የእግዚአብሔር መሆን ሲያቅተው እናት ልጇን አሰማም፣ ልጅ እናቱን አያከብራትም። አባት ልጁን ካልገደልኩ ይላል። ልጅም አባቱ ላይ እጁን ይሰነዝራል። ተፈጥሮ አልሰማማ ሲል ሕያውና ዘላለማዊ ሆኖ የተሰራው በእግዚአብሔር አምሳል የተሰራው ፍጥረት እንኳን ከድንጋይ ያንሳል። ሆሳዕና ድንጋዮች ዘምረዋል፣
ሰዎች ደግሞ ከድንጋይ ጠንክረው ምስጋናውን አስቁም ብለውታል ክርስቶስ። እግዚአብሔር ለድንጋዮች ሳይሆን ለሰዎች ነበር የመጣው። የመጣላቸው ሳያመሰግኑት የፈጠራቸው ግን ብንጸድቅም ባንጸድቅም ግዕዛን የሌለን ብንሆንም ለአንተ ግን አፋለን ብሎ ድንጋዮች ዘመሩለት። ክብርና ምስጋና ለስሙ ይሁን። እኛ እግዚአብሔርን የምናከብረውና የምናመልከው ለክብራችንና ለዘላለማዊ ጸጋ ነው። ድንጋዮች ግን ለምን ያመሰግኑታል? ስለተፈጠሩ። አያችሁ፣ ሰማያት ይነግራል ጽድቀ እግዚአብሔር፣ የእግዚአብሔርን እውነተኛነት ሰማያት ይናገራሉ ይላል። አያችሁ፣ ሰማይ የእግዚአብሔርን ክብር ይናገራል። በምን ይናገራል? በመብረቅ ያስገመግማል። ዝናማትን በመስጠት ፀሐይን ሙቀት በመስጠት በተለያዩ ነገሮች ሰማያት ይናገራሉ። ጆሮ ያላቸው ቅዱሳን ደግሞ ከሰው አልፈው ተፈጥሮን ይሰማሉ። እኔና እናንተን ያደነቆረን የዓለም ጫጫታ ነው። ከዚህ ጫጫታ ካልወጣን የተፈጥሮን ሕግ መብለጥ የእግዚአብሔርን ድምፅ መስማት አንችልም። ካልተለየን እግዚአብሔር አለ። በእውነት ጎዳና የሚጓዝ ተፈጥሮ ጠፍቷል። አሁን እኛ ባለንበት ዘመን እውነት የሚናገር ጠፍቷል። አሁን ምድር ላይ የሚኮንን እንጂ ራሱን የሚገስጽ ጠፍቷል። ብዙዎቻችን ማህበራዊ ድረገጾቻችንን ከፍተን እነ እከሌ እናደረጉ ብለን ብሔር ስንጨቁን፣ ዘር ስንሳደብ እንቆያለን። የዛ አካላተኛ ነኝ። ብዙ ሰው ገለናል። የጦርነት ዜና ሰምተን እነ እከሌ ተገደሉ ሲባል ደስ ይለናል። በሰዎች ሞት ብዛት ጦርነት የሚቆም ሰላም የሚመጣ ይመስለናል። በዚህ ምክንያት የጉርብትና ሕይወታችን የረጅም ዘመን ግንኙነታችን እኮ ሻክሯል። መንፈሳዊነት ማለት ልዩነትን ማጥበብ እንጂ ማስፋት አይደለም። ስለዚህ መንገድ ስለሳትን እኛ እንኳን መደማመጥ አቃተን። ተፈጥሮን ተውት። ከእግዚአብሔር ጋር ከሆንን ግን ሁሉን ማዘዝ እንችላለን። እሱ የዓለም ሁሉ ፈጣሪ ስለሆነ ክብርና ምስጋና ለስሙ ይሁን። ሰዓታችንን ላለመግፋት ታሪኩ እንደዚህ ነው። መድኃኒተ ዓለም ኢየሱስ ክርስቶስ በሥጋ ተገልጦ ወደዚህ ዓለም ከመጣ በኋላ 12 ሐዋርያትን ሰብስቦ ነበረ። ስራውን ሲጀምር ከየቦታው የጠራቸው 12 ሆኑ። ኋላ ደግሞ 36 ቅዱሳት አንስት ተጨመሩ። የሚያግዙ የሚራዱ የሚላላኩ 72 አርድእት ተጨመሩ። በቤት ውስጥ ጎንበስ ቀና የሚሉ 36 ቅዱሳት አንስት 120 ቤተሰብ ሆነ። አልጫውን ዓለም በሕይወታቸው ጨውነት እንዲያጣፍጡ 12 መረጠ። ከ12ቱ ይገርማችኋል 2 ወንጌላውያን፣ ከ72ቱ 2 ወንጌላውያን አደረገ። በአራቱ ወንጌላውያን የክርስቶስ ከሥጋዌ እስከ ዕርገት ያለው ልዩ የወንጌል ቃል ለዓለም ተዳረሰ። ትንሿ ወንጌል ዓለምን ሞላች። በዚህ ምክንያት ሰይጣን አፈረ፣ እግዚአብሔር ከበረ። ክብርና ምስጋና ለስሙ ይሁን። ቤተክርስቲያን ምልዕት ሆነች፣ በየቦታው ተሰራች። በአርያም የምትመሰል ቤተክርስቲያን በምድር ታየች። ቤተክርስቲያን በምድር ላይ ያለች የእግዚአብሔር መንግስት መገለጫ ናት። ቤተክርስቲያን ስትመሰል በዝራ አርያም ዘላይ ነው። በላይ ባለው በአርያም ትመሰላለች ቤተክርስቲያን። ቤተክርስቲያን ቅድስት ሰአሊ ለነ፣ ቤተክርስቲያን ቅድስት ለውሉደ ሰብ መድኃኒት ወእስከ ለዓለም ሰፋንት፣ ለዘላለም ምልዕት ሆና የምትኖር ቤተክርስቲያን በሰማይ ላለችዋ መዝገብ በምድር ያለችዋ ምሳሌ ናት። የሰማያዊት ኢየሩሳሌም ምሳሌ የክርስቶስ ሥጋና ደም የሚፈተትባት ሆነ። በወንጌል መስመር ውስጥ የሚጓዙ ከአሮጌነት ወደ አዲስነት ለማለፍ የሚሾልኩባት ልዩ መሽለኪያ ሆነች። ከብልየት ወደ መታደስ የምንመጣባት፣ ከፍርሃት ወደ ቅብዓት የምናድግባት፣ ከራቁትነት ወደ መልበስ የምንከብርባት ቅድስት ተዋሕዶ እግዚአብሔር በደሙ ዋጀልን። ክብርና ምስጋና ለስሙ ይሁን። የቤተክርስቲያን ልጅነት ረቂቅ ነው። እኛ አሁን የተቀመጥንበት ሕይወት ተራ ይመስላል። ብዙዎች ፈልገው ያላገኙት ነው። እኔና እናንተ ግን አግኝተነዋል። እስመ ብዙኃን ነቢያት ፈተው ይርአዩ አንትሙ ዘትሬእዩ ወፈተው ይስሙ አንትሙ ዘትሰምዑ ይላል። ወለክሙሰ ብፁዓን አዕይንቲክሙ ለርእያ ወአእዛኒክሙ ለሰማዕ። ጌታ ኢየሱስ ክርስቶስ ለሐዋርያት እናንተ የመንግሥተ ሰማያት ምስጢር ለማወቅ ተሰጥቷችኋል። ይህንን ነቢያት ፈልገው ነበር፣ ለመስማት አልታደሉም። ለማየት ፈልገው ነበር፣ እናንተ ሰማችሁ አያችኋል፣ አልታደልም። ከምንጭ አጠገብ ደርቀን እንገኛለን። በለመለመው መስክ የሚያሳድረን እግዚአብሔር እንደ ሐምሌ ጎርፍ ያለማቋረጥ የሚዘንበውን የእግዚአብሔር ቃል እየሰማን መርጠብ አቃተን፣ ደርቀናል። እግዚአብሔር እረኛዬ ነው ብለን ስንንከዋለድ ወደዚህ ወደዚያ ስንባዘን እንኖራለን። ያለ ጠባቂ ያለ አባት እንደሚኖር የምንሮጥበት ጠፍቶናል። መጋቢ እግዚአብሔር ነው ብለን ከዓለም እየበላን ኃጢአት ማድሳት ከጀመርን ቆይተናል። አልባሽ አጉራሽ አክባሪ እግዚአብሔር ነው ብለን በኃጢአትና በሱስ ቀልን የምንገኝ ስንቶቻችን ነን? እኛ ሀገራችን ሰማይ ነው እንላለን። በጎጥ ፌስቡክ ላይ ተወትፈን ዘር ለዘር ስናጋድል እንውላለን። አልታደልንም እንጂ ያለን ጸጋ ይበልጥ ነበር፣ ግን አልታደልንም። ሰው ክቡር ነው እንደ እንስሳ ሆነ የሚለው በዛ ዘመን ብቻ ሳይሆን አሁን ላለነውም ጭምር ነው።
አይሁድ ስላላወቁት መድኃኒታቸውን ሰቀሉት ይላል። እኛ ግን አውቀን ደግመን እየሰቀልነው ነው። ወንድሙን የሚጠላ ሰው ክርስቶስን እንደገና ይሰቅላል። የሥላሴ ሕንፃ ነው እያንዳንዱ ትውልድ። ክርስትና ፍቅር ነው፣ በአንድነት መኖር ነው። ተፈጥሮን የሚያዝ መንፈሳዊነት ውስጥ ተቀምጠን የራሳችንን ተፈጥሮ መቆጣጠር አቃተን። ብፁዕ አቡነ ጎርጎርዮስ የሥጋ ፍላጎትን መቋቋም ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት መታረድ ብቻ ሳይሆን ራስን ማሸነፍ ጭምር ነው አሉ። ወንድሞችና እህቶች ራሳችንን ካሸነፍን ተፈጥሮን እንቆጣጠራለን። ዓለም ተፈጥሮን በሳይንስ ለመቆጣጠር ሞክሮ ነበር። እስከ ዛሬ እግዚአብሔርን ሕልውና የሚያናጉ ብዙ ተአምራት ሰርቶ ነበር። ነገር ግን አንድ ሳምባ ቁልፍ በሽታ ይኸው እኔና እናንተን አፋችንን በጨርቅ እንድናፈንና በሞት ፍርሃት ውስጥ እንድንሸበብ አደረገ። የሰለጠነው ዓለም ያመጣል የተባለው መድኃኒት እንኳን ሊያድነውና ሊደርስለት አልቻለም። ብዙ ሰው በመከራ ውስጥ አለ። ሰው የሚተነፍሰው እግዚአብሔር በሰጠው አየር ነው። አያችሁ። ነገር ግን የዚህ አየር ባለቤት ብሎ በኃጢአትና በዝሙት በተንኮልና በርኩሰት ሲበክለው ሳምባውን ቆለፈበት። እግዚአብሔር ሳምባችንን ይፍታልን። የሕይወትን ቃል ለሁላችን ያደርሰልን። በሃይማኖት ውስጥ መኖር ሕይወቱ ረቂቅ ነው። የምናመሰግነው ምስጋና ሌሎች አላገኙትም። ወንድሞችና እህቶች እቺን ሰዓት ተጠቀሙባት። ጉባኤውን የደም ለፍቶ ደክሞ ወጥቶ ብዙ ለፍቶ ይህን ጉባኤ አዘጋጅቷል። ቀላል አይምሰላችሁ። ጉባኤ ማዘጋጀት ብዙ ድካምና ልፋት አለ። ስንት ሰው ይቆርባል ከዚህ ጉባኤ? የጌታን ሥጋና ደም አነ ውእቱ ውስተ ሕይወት ዘወረደ ሰማያት፣ ከሰማያት የወረደ የሕይወት እንጀራ ነኝ፣ ከሞት ወጥታችሁ እንድትበሉኝ የመጣሁት እኔ ነኝ ያለውን ክርስቶስ ለመብላት ማን ነው የታዘዝከው? የትኛው ነው? ሁለተኛ ሺሻ ቤት የማትሄደው፣ ሁለተኛ ጫት ቤት የማትሄደው፣ ጫቱን የምትተፋው ማን ነህ አንተ? ራስን ለእግዚአብሔር የምታዘጋጀው ማን ነህ? ራቁቱን ሆኖ በዚያ በጌርጌሴኖን ሆነ ብቻውን ይኖር የነበረው ሰው አጋንንት ተሰልጥነውበት በመቃብር ስፍራ ሰዎች ላይ ድንጋይ የሚወረውሩ አውሬ የሆነ የነበረውን ሰው ራቁቱን የሚሄደውን ሰው ክርስቶስ አለበሰውና አጋንንቱን ወደ እዚያ ላከ። የጌርጌሴኖን ሰዎች በዚያ ከተማ ያሉ ሰዎች ክርስቶስን ከከተማችን ውጣልን አሉት። ያ ሰው ግን ሐዋርያ ሆነ፣ አገልጋይ ሆነ፣ ምስክር ሆነ። ለምን? በመቃብር ስፍራ የነበረ ሕይወቱን እግዚአብሔር ወደ ሰገነት አመጣ። ይህና እናንተ ልብ የትኛው ልብ ነው? የጥብርያዶስ ልብ ነው በፍቅሩ የሚማረክ ወይስ ከከተማችን ውጣልን የሚል ጌርጌሴኖን ልብ ነው? እግዚአብሔር ልቦና ይስጠላውላችሁ። አሁን የዚህ ጉባኤ ፍሬ ያሳያል። ይበቃል። አከለክሙ መዋዕል ዘሐለፈ ዘተቀነይክሙ ለፍቶ ተሰጋከሙ እሚዜሰ ጾሙ ወጸለዩ ሰንበታችሁ በሥጋ ፍትወት የሮጣችሁት በስሜት የሄዳችሁበት የማያረካ ሕይወት የኖራችሁበት ያለፈው ዘመን ይበቃችኋል። አሁን ባካችሁ ተመለሱ ይላል። ዓለም ሁሉ ተንበርክኳል፣ ተጨንቋል፣ ፈርቷል። አሁንም ሬሳ ቆጠራው አልቆመም። እኛ ግን ችቦ ሆነን አለን። አባቶቻችን ክብር ምስጋና ይድረሳቸው። እኛ ላይ ተጠረቀ። የኢትዮጵያ ሕዝብ ኮሮና አላጠቃውም። የዘረኝነት ኮሮና፣ የምቀኝነት ኮሮና፣ የጦርነት ኮሮና እኮ ነው የፈጀን። በሽታው አልገለን ሲል እርስ በራስ መገዳደል ጀመር። ዘግናኝ በሆነ ጦርነት ውስጥ ነው ያለነው። እግዚአብሔር ጦርነቱን ያስቆመልን። ብዙ እናቶች ያለ ልጆች ቀርተዋል። ብዙ ልጆች ያለ ወላጅ ቆርተዋል። ሜዳና በረሃ ውስጥ በዚህ ሰዓት እማዬ እያለች በሬሳ ፊት የምትሮጥ ልጇ ትታያችሁ። ማን ነው ይህን የሚያስቆመው? የኔና የእናንተ ልብ ነው። ምን ነው የኢትዮጵያ ሌሊት አልነጋም ማለቱ ይሆናል። እኛ ለናስረዘሙን የመከራው ሌሊት በራሳችን ማስተዋል እየተደገፍን በስሜታችን እየተጓዝን ሌሊቱን አረዘም ነው። እግዚአብሔር ልቦና ይስጠለውላችሁ። ስለዚህ ወንድሞች ከነገ ዛሬ ይሻላል። ፈረንጆቹ ቱዴይ ኢዝ ቤተር ዛን ቱሞሮው ይላሉ። መከራ እንደሚመጣ ያውቃሉ። በአባባል ጀግኖች ናቸው፣ በሕይወት ግን ሰነፎች ናቸው። እኔና እናንተ ግን የሚያጀግን ሃይማኖት ውስጥ ተቀምጠን ለምን እንዘናጋለን? ከምንጭ አጠገብ ተቀምጠን ለምን በጥንጉሯችን ይደርቃል? በለመለመ መስክ ተሰማርተን ለምን የምንበላው እናጣለን? ለምን በረሃብ እናልቃለን? እግዚአብሔር ለአባቶቻችን ክብረ ምስጋና ይግባቸውና እሱ በመረጣቸው በቅዱሳን ንጹሕ ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አስቀምጦ እኛን ከራብ አድኖናል። እያወጣን እኮ ነው፣ ባንክ አጠራቅሞ እያወጣን መንዝሮ እንደሚበላ ሰው ኢትዮጵያውያን ከአባቶቻቸው ገድልና ታሪክ እያወጡ ይበላሉ። ሌሎቹ እኮ ያለቁት ስለሌላቸው ነው። እኛ ከባንክ አወጣን። ከአቡነ ሀብተ ማርያም ገድል ባንክ ውስጥ ማዕጠንቱን አወጣን። ከቅዱስ ቂርቆስ ገድል ባንክ ውስጥ ማዕጠንቱን አወጣን። ከቅዱስ ፊልጶስ ገድል ባንክ ውስጥ ጸሎቱን፣ ጥምቀቱን፣ ጸበሉን አወጣን። በዚህ ምክንያት ይኸው እስካሁን አለን። ችቦ ሆነ ቫይረስ አልፈጀንም። ክብርና ምስጋና ለአምላካችን ይሁን። ስለዚህ አባቶቻችን ምልክት ከጠበቅን መንገዱን ከተጓዝን አናልፍም፣ እናልፋለን። አንሻገርም፣ እንሻገራለን።
ሙሴን እንከተል። ሊቀ ካህናቱ ሙሴ በትሩን እዚያ ያሻገረንን እንከተል። የቅድስናውን ጎዳና ያሳየንን እንከተል። የአባቶቻችንን መንገድ እንከተል። የእኛ ሙሴ አቡነ አረጋዊ ናቸው። ህዝቡን ያሻገሩ፣ ተፈጥሮን ያዘዙ፣ ዘንዶን ገመድ ያደረጉ የእኛ ሙሴ አቡነ አረጋዊ ናቸው። መርዘኛውን የረገጡት ላይ ተኩላ ወከይፍ ትጽያ ወትከይድ አንበሳ ወከይሴ ይላል። እባቡንና ጊንጡን ትጫማለህ፣ ተኩላውን ትረግጠዋለህ። ጊንጡ ቢነድፍ አትሞትም። አይና ቢነድፍሽ አትሞችም። እግዚአብሔር ከአንቺ ጋር አለ። ማን ይቃወምሻል? ንገረኝ፣ ማን ይቃወምሻል? ማን ይቃወምሃል? ወንድሜ ማንም የሚጠብቀን አይተኛማ። ክብርና ምስጋና ለስሙ ይሁን። ሰው ከእግዚአብሔር ጋር ሲሆን ከዓለም ይለያል። ስለዚህ ወንጌል ውስጥ ነው። ክርስቶስ ለወንጌል የወደቀውን ትውልድ ሊያነሳ የጠፋውን ትውልድ ሊያመጣ አልታዘዝ ያለው እንድታዘዝ ያደረገው እግዚአብሔር መጣ። የመጀመሪያው ሰው ሲፈጠር በክብር ነበር፣ ግን ስላልፈለገ ወደቀ፣ ባለማመን ወደቀ። የመጀመሪያው በምዕራባውያንና በምስራቃውያን አስተምህሮ እኛ ምስራቃውያን አለማመን አዳምን ጣለው እንላለን። ምክንያቱም ሰይጣንን መስማት ሲጀምር እግዚአብሔር መካድ ጀምሯልና ኦሆ በለው ወደ እግዚአብሔር ወደ የበለው ወደ ሰይጣን ቀረብ ወደ እግዚአብሔር የሚቀርባቸው ነው ያልቆም ነገር እሺ ወደ እግዚአብሔርን ሰይጣንን ሊበሉት ወደ እግዚአብሔር ቀረቡ፣ እርሱ እናንተ ይቀርባል። እግዚአብሔር ሲቀርባል መካኒቱ ትሆናለች። እግዚአብሔር ሲቀርበው በሽተኛው ጤነኛ ይሆናል። እግዚአብሔር ሲቀርበው ቃሉ መስዋዕት ይሆናል። እግዚአብሔር ሲቀርበው እውሉ መሪ ይሆናል። አይሰውራል። ማየት የሚችል ሲያ ሳይብቻ ሳይሆን የሚያሳይ ይሆናል። እግዚአብሔር ሲቀርበው ድሃው ውስጣቸው ይሆናል። ተርፎት ይሰጣል። ኖራቸው የማይሰጡ የባለጠጋ ድሆች አሉ። እየተካፈሉ የሚበሉ ደግሞ የድሃ ባለጸጎች አሉ። እናቶቻችን ከመቀነታቸው ፈጥተው ከሁለት ብር ላይ አንዱ የሚገዛቸው ይሻገራሉ። አንድ ቀን ርቧቸው ባድረው አያውቁም። ስለሰጡ አይወርድባቸው። ምክንያቱም ሲሰጡ በፍጹም ልግስና እንጂ በብድር አይሰጡም። በዚህ ምክንያት በእርጅና ዘመናቸው የዝቋላን ተራራ ሲወጡ አይደግማቸውም። ጉልበታችንን አጠንክረን ብረት ስናነሳ ፑሻፕ ስናደርግ ዳገር ስንሮጥ የቀረን የዝቋላን ተራራ ለመውጣት ላትላቱ ይለናል፣ ያከተናል። ለምን ይመስላችኋል? እግዚአብሔርን ለማግኘት የሚያስፈልገው የነፍስ እንጂ የሥጋ ጉልበት አይደለም። አሁን ጊዜው የነፍስ ጉልበት ማፍሪያ ጊዜ ነው። ወንድሞችና እህቶች፣ እናቶችና አባቶች፣ ጊዜው የነፍስ ጉልበት የምናፈራበት ጊዜ ነው። ራሳችንን ለእግዚአብሔር የምንሰጥበት ጊዜ፣ እግዚአብሔር ጨለማውን እንዲያነጋ ሁላችንም ስብር የምንልበት ጊዜ፣ በደል አጠፋን ብለን የምናለቅስበት ጊዜ፣ ተፈጥሮን ለማዘዝ ኃይል የሰጠ እግዚአብሔር በቅዱሳኑ በረከት እኛን እንዲባርከን የምንማጸንበት ጊዜ ነው። ያኔ ብሉዓን እንሆናለን። አሁን አለማመን ይራቅ። ምክንያቱም ሞትን የሚያስደነግጥ ቀላያትን የሚሰነጥቅ እግዚአብሔር ስም በእኛ ሕይወት አለ። ክርስቲያን ማለት ክርስቶሳዊ ማለት ነው። በሥላሴ ስም የተጠመቀ በአብ በወልድ በመንፈስ ቅዱስ አንድ አምላክነት የሚያምን የጨለማውን ዓለም ኃይል ማሸነፍ የሚችል ማማተብ የሚቻል የሚባል ስውር ኃይል ያለው ሰይጣን 40 ክንድ ከሱ የሚርቅለት በማተበና በጸለየ ቁጥር ሰይጣንን እየገረፈ የሚውል አይዟችሁ የምትገርፉት ሲያለቅስ ማየት አትፈልጉ። እናንተ በሰላም ከኋላችሁ ሰይጣን እያለቀሰ ነው። መጽሐፍ የሚለው ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል ነው የሚለው። በመጠኑ ንቁ፣ በሰይጣን ላይ ንቁ። ክርስትና መንቃት አትተኛ። ሱስ እንዳያስተኛ፣ ዘረኝነት እንዳያስተኛ፣ ቡድን እንዳያስተኛሽ፣ ጥላቻ እንዳያስተኛሽ ንቂ። የመንቃት ጊዜ ነው ከእግዚአብሔር ጋር ለመቆም። ስለዚህ ሰይጣንን እንዲበሉት ማንን እሺ እንበል? ማንን እሺ እንበል? እሺ ምትሉ እነሰ ሰማይ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ። እሺ ምትሉ ይለን የምትታዘዙ አለ ኢሳይያስ። እግዚአብሔር ለኢሳይያስ አድሮ የምድርን በረከት ትበላላችሁ። ማንን እሺ ስንል? ለቅዳሴው እሺ በሉ፣ ለዝማሬው እሺ በሉ፣ ለማህሌቱ እሺ በሉ፣ ለፍቅር እሺ በሉ፣ ለአገልግሎት፣ ለጥላቻ እምቢ፣ ለሐሜት እምቢ፣ ለነውር እምቢ፣ ለዘረኝነት እምቢ፣ ለሐሜት እምቢ፣ ለክፋት፣ ለጥንቆላ እምቢ በሉ። እግዚአብሔርን እሺ በሉት። አዳም ሰይጣንን ማውራት ሲጀምር እግዚአብሔርን እምቢ አለ። ተራቆት ያተረፈው የለም። ዓለም ከሰይጣን ጋር በመቆሟ ራቁቷን ቀረች። አሁን ያለው ሪከርድ የሞት እንጂ የልማት ሪከርድ ከቆመ 3ኛ ዓመታችንን ይዘናል። አያችሁ፣ አሁን ያለ ምንም የኢኮኖሚ እድገት ጉዳይ አይደለም። የሞትና ያለመሞት ሽረት ትግል ውስጥ ነው ያለው ዓለም። ይህን ያህል ኢኮኖሚ አስመዘገበች የምትባል የለችም። አሁን ያለው ሪከርዱ የሞት ሪከርድ ነው። ይቺ ሀገር ይህን በሽታ እንደምንም ተቋቋመች፣ ይቺ አልተቋቋመችም ነው። አያችሁ፣ እዚህ ላይ ደርሰናል። የሚቀጥለው ዘመን ምን ይሆን? ስለዚህ ከዛሬ ነገ ይሻላል፣ ከነገ ዛሬ ይሻላል ብለዋል። ለነሱ ነው። የእኛ ነጋችን ግን ከእግዚአብሔር ጋር ስንሆን ንጋት ነው።
ምክንያቱም በእግዚአብሔር ፈቃድ ሲነጋ የበለጠ ይደክማል፣ ይደምቃል። በሱ ፈቃድ የነጋ ይበልጥ ይደምቃል ይላሉ አባቶቻችን። በሙሴ ይደምስ ሚካኤል ወለጽባ ፍስሐ ማታ ለቅሶ ይሆናል። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ይላል ዳዊት እኮ ነው። ለጥቂት ጊዜ ነው ቁጣው፣ ለጥቂት ጊዜ ነው ጦርነቱ፣ ለጥቂት ጊዜ ነው በሽታው። እኛ ንስሐ እስክንገባ እልቂቱ የውሸት የወሬ የሞት ዜና ለጥቂት ጊዜ ነው። ሞገሱ ግን ለሕይወት ዘመን፣ ለሕይወት ዘመን የእግዚአብሔር ሞገስ። ማታ ለቅሶ ይሆናል፣ ሲነጋ ደስታ ነው። ከዛ በኋላ አይመሽም፣ እግዚአብሔር ሲያነጋ አይመሽም። ክብርና ምስጋና ለስሙ ይሁን። የእግዚአብሔር ፀሐይ ሲወጣ እግዚአብሔር ካነጋ አይመሽም። ፀሐይ ነው እርሱ፣ ፀሐይ ጽድቅ አርያማዊ ዘመን መራዊ ውእቱ ኢየሱስ ክርስቶስ። በአርያም ያለ ፀሐይ የምጽና ሙሽራ ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በሱ ፈቃድ የነጋ ይበልጥ ይደምቃል። ማን ያንጋልል ሌሊቱን? ማን ያውጣ ብርሃኑን? ማን ያሳድግ ልጆቻችንን? ማን ይባርክ ትዳራችንን? ማን ይቀድስ እውቀታችንን? ማን ይምራው እርምጃችንን? ማን ይባርከው መንገዳችንን? ማን ይቀድሰው ማዕዳችንን? እርሱ መድኃኔዓለም የድንግል ልጅ መድኃኔዓለም። ክብርና ምስጋና ለስሙ ይሁን። በሙሴ ይደምስ ሚካኤል ወለጽባ ፍስሐ። ማታ ለቅሶ የሚሆነው አይዟችሁ ይነጋል አለ ዳዊት። ጠዋት ደስታ ይሆናል። ማታ አጭር ናት። ያኔ ማታ ለቅሶ ይሆናል። የኑሮ ማታ ውስጥ ያለ ነው። ይነጋል፣ ግን እንዳይነጋ በዘረኝነት አታስረዝሙት የመከራውን ሌሊት። እንዳይነጋ በሱሰኝነት አናስረዝሙ የመከራችንን ሌሊት። እመኑ፣ የፈለገ ቁጣና መዓት ቢሆን እኛ እንረጋጋለን። ማን ስላለ ከእኛ ጋር? ምክንያቱም እግዚአብሔር ረፍታችን ነው። እመኒ ሆርኩ ማይከል ጽላሉ ተሞት እይፈርሆ ለእኩ እስም አንተ መስገድ በሞት መካከል እንኳን ቢሄድ አንተ ከኔ ጋር ነህ። በጦርነት በእልቂት በዘረኝነት በክፋት መካከል ብንሄድ መድኃኔዓለም ካለ ማን ያውከናል? ማንም። የታመነበት አይታወቅም። በስንጥቅ ዓለት ውስጥ ያሳልፋል እግዚአብሔር ሕዝቦቹን፣ በስንጥቅ ዓለት ውስጥ ያሳልፋል። እግዚአብሔር መልካም ነው አለ ናሆም የሚባል ነቢይ ከደቂቀ ነቢያት የመከራ ቀን ምሽግ ነው አለ። በዓለት ስንጥቅ ማሳለፍ የሚችል እግዚአብሔር ምሽግ ነው። በአውላላ ሜዳ ምሽግ በሌለበት እግዚአብሔር ምሽግ ነው። ክብርና ምስጋና ለስሙ ይሁን። ማሻገር የሚችል እግዚአብሔር ብቻ ነው። እሺ በሉት እግዚአብሔር። አዳም ቢስራ ላይ ወደቀ። በለሲቱን ሲቆረጥም የእግዚአብሔርን ክንድ አደማ። አያችሁ፣ ክህደት የእግዚአብሔርን እጅ ያደማንበት ጥርስ ነው። ክርስቶስ መጥቶ በቀራንዮ እጆቹ ሲቸነከር የደማው በአዳም ጥርስ ነው። በምስማር አንጸናችሁ ክህደታችን ስንት ያልሞቶታል መድኃኔዓለም። ነገር ግን የደሙን ነጠብጣብ ለክህደታችን መድኃኒት አደረገውና ስጋዬን ብሉ ዘበላ ስጋዬ ወሰት የደሜ ሙሉ ወሰላለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ለእኛ ደማልንና ደሙ መድኃኒት ይሆናችኋል። ደሙን አፈሰሰና ስትጠጡ ትድናላችሁ አለ። ቸር መምህር ረጋስ ጌታ ክብርና ምስጋና ለስሙ ይሁን። ማን አለ ከሱ በላይ? መሐሪ እግዚአብሔር፣ ይቅር ባይ እግዚአብሔር። እና ምዕመናን የሰባኪያኑ ልፋት ከንቱ አታደርጉት። የተለወጡ ክርስቲያኖች ይዙ። ቤተክርስቲያን ፍጽምት የምትሆነው ወደ ዓለም ሕይወታችሁን ሳይመልስ ቆርጠው ወደዚህ የመጡ ሰዎች መበራከት ነው። ቤተክርስቲያን በቁጥር ብዛት አታምኑም እኮ ታምናላችሁ። አሁን በዓለም ላይ በስተናል የሚል ትውልድ ብዙ ነው። ኢትዮጵያ ውስጥ ያለው የፖለቲካ ጉዳይ የሃይማኖት ሽኩቻው እኛ እንበልጣለን ነው። እግዚአብሔር ከብዙ ግሳንግስ በጥቂት ወርቅ ይለካል። ክርስቲያን በእሳት ማያለፈ ወርቅ ነው። ብቻህን አንድ ልትሆን ትችላለህ ብሎ እሱተኛ አምላኩ ነካና ሌሊቱን ብርሃን አደረገለት። እግዚአብሔር በላዩ ላይ የተቀመጠባት መሰላል በኋለኛው ዘመን ድንግል ማርያምን አየ። ኮልኪተን ከተመለ ዕርገት ውስተ ሰማይ ብርሃኒኪ አቢን ብርሃን ፀሐይ አለ አባ ኤፍሬም ሶርያዊ። ብርሃኗ ከፀሐይ ብርሃን የሚበልጥ 7 እጅ የምታበራዋል የብርሃን መሰላል ያዕቆብ አየ። እግዚአብሔር የተቀመጠባት መላእክት የሚወጡባት የሚወርዱባት ጫካ ውስጥ እኮ ነው። ድምፀ አራዊቱ ግርማ ሌሊቱ እንቅልፍ አልከለከለውም። ምክንያቱም ያን ሁሉ ፍን ሰጥ አድርጎ በዝማሬ የሚያሳድር እግዚአብሔር በተኩላና በሞት መካከል በሕይወት ያኖራል። ክብርና ምስጋና ለስሙ። ለጸጋ አሳልፎ የማይሰጠው አሳልፎ አይሰጥም። ለአውሬ ለጅብ አይሰጥህም፣ ለሚባለው አይሰጥሽም። አይዞሽ ከእግዚአብሔር ጋር ከኖርሽ ታልፊዋለሽ። ብዙ ችግር ክርስቲያን ማለት ችግር የማይደርስበት አይደለም፣ ችግርን የሚቋቋም እንጂ። ዓለም ሁሉ ችግር ይደርስበታል፣ ክርስቲያን ግን ችግርን ያልፈዋል። ዓለም ሁሉ መከራ ይጋፈጣል፣ ክርስቲያን ግን መከራውን ያልፈዋል። እምቢ ብሎ አይማረክም፣ ፈርቶ ማይጠሙን አይበጠስም። ቢሞት
የምድሩ መቆያ። አሁን ያለነው ምድር ላይ መጠለያ ጣቢያ፣ ምድር ላይ በሚደርሰው መከራ አንታወቅም። ከዚህ አልፎ ያለው መከራ ነው የሚያሳውቀን። ስለዚህ የሚያስፈራን የሚያሰጋን ያኛው ነው። ከዚያኛው እውቀትና ቅጣት ከዚያኛው ቅጣትና መከራ የሚጠብቀን የታመነ ነው። አይደለም እንዴ? ይህንን ማመን ነው። እሺ በሉት። ተራቆተ፣ ወደቀ። የአዳምን ውድቀት እንደገና ሊባርክ እግዚአብሔር ሰው ሆነ። ሰው ሆኖ 12 ደቀ መዛሙርት ሰበሰበ። 12ቱን ይዞ በታንኳ በጥብርያዶስ ባህር ላይ ሲሄድ ባህሯ መርከቧ መናወጥ ጀመረች። በቃና ዘገሊላ ተአምራቱን አይተዋል። ውሃውን ወደ ወይን ሲቀይር አይተዋል። ተአምራዊ መምህር ነው ጌታ ነው ብለው አምነዋል። ደቀ መዛሙርቱ በእርሱ አመኑ ይላል። ድንግልም ነግራቸዋለች፣ እናታችን የሚላችሁን አድርጉ ብላለች። ወኩሎ ዘይቤለክሙ ግበሩ። እሱን ስትሰሙት አልጫነታችሁ ይጣፍጣል። ውሃ ውሃ የሚል ሕይወታችሁ ወይን ይሆናል። አሁን እኔ አማልጄ ለምኜ ሞላሁላችሁ። እርሱን ስሙት፣ እርሱ የኔ ልጆች ያደርጋቸዋል፣ በቀራንዮ ስር ይሰጣችኋል። ስሙት እርሱን። አሁን ለምኜላችኋለሁ ጓዳችሁ እንዲሞላ እርሱን ስለማታውቁት አሁን የእርሱን የነገርኳችሁ እወቁት ብላ የመጀመሪያዋ የአዲስ ኪዳን መምህርት ሆነች። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት ድንግል ማርያም ከዚህ በኋላ እርሷ ወደ ልጇ ጠቁማ ነበረ። ልጇ 30 ዓመት 3 ዓመት ከ3 ወር አስተማረ። ከቃና ዘገሊላ ጀመረና ከዚያ ትምህርት ከዚያ በኋላ እርሱን ስሙት ብላለች ብለው አሁን እንደሚባለው በዚያው እንዳይቆም ያለ እርሷ እናትነት የእርሱን ልጅነት መቀበል አይቻልምና በቀራንዮ አደባባይ በመስቀሉ ግርጌ የኔ የምትሆኑት እኔን የምትሰሙት እናቴን እናታችሁ ስታደርጉ ነው ብሎ ሰጠ። ማርያምን እናት ያደረገች ተዋሕዶ እሳት ቢዘንብባት ድንጋይ ቢወረወርባት እየተነሳ ሁሉ ማፈንድ ያለቅቅባት እነሱ ያልፋሉ፣ እሷ አለች። ማንቱ ዘይት አንጎላ ወአንተ ሰቂል ነው ሁሉ ያልፋሉ፣ እኛ ግን አለን። ድንግል ማርያምን ይዘናልና ደቀ መዝሙሩ ዮሐንስ ወደ ቤቱ ወሰዳት። አልሞተም። ማርያምን ያዘ። አልሞተም። ኢይመውት ዘንበለ ኃይሉ አለ ዳዊት። አልሞትም፣ በሕይወት እኖራለሁ። እኔ የአዲስ ኪዳኑ ልጅ በመስቀል ስር ድንግልን ይዣለሁ። አልሞትም፣ በሕይወት እኖራለሁ። እኔ የአዲስ ኪዳን ልጅ ነኝ። ክርስቶስን አግኝቻለሁ። ያገኘሁት በድንግል ማርያም በኩል ነው። ደግሞ በቅዱሳንም እቀበላለሁ። ዘኪያክሙ ተወክፈ ኪያየ ተወክፈ ወዘኪያየ ተወክፈ ተወክፎ ለዘፈነወኒ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አብን ይቀበላል አለ መድኃኒዓለም ማቴዎስ 10:40 ላይ። ብዙ ሰዎች ጌታን ተቀበሉ ይሉናል። እንቀበላለን። በአቡነ አረጋዊ በኩል በተክለ ሃይማኖት በኩል በቅዱሳን አባቶቻችን ጌታን መቀበል ይሄ ነው። ጌታን መቀበል ማለት ሐዋርያትን መቀበል ነው። ሐዋርያትን ሳይቀበሉ ጌታን መቀበል አይቻልም። ድንግል ማርያምን ሳይቀበሉ ጌታን መቀበል አይቻልም። ክርስቶስን ለመቀበል ተክልዬን መቀበል ያስፈልጋል። ገብረ መንፈስ ቅዱስን መቀበል ያስፈልጋል። ጃንደረባው ፊልጶስን ባይቀበል ኖሮ ክርስቶስን አይቀበልም። ዘኪያክሙ ተወክፈ ኪያየ ተወክፈ። እናንተን እንቀበል እኔ እንቀበል ነው። ጌታን ተቀበል ይለዋል። ኧረ ይኸው በፊልጶስ በኩል ተቀብዬዋለሁ በሉት። ክብርና ምስጋና ለሐዋርያው ፊልጶስ ይሁን። ነግሮኛል ፊልጶስ ኢየሱስ ጌታ እንደሆነ። ሌላ ጌታ አልፈልግም። ትክክለኛው ጌታ ፊልጶስ ያለበት ነው። ትክክለኛው ጌታ ተክለ ሃይማኖት ያለበት ነው። ትክክለኛው ጌታ ዮሐንስ ወንጌላዊ ያለበት ነው። ድንግል ማርያም ያለችበት ነው። 12 ነበሩ በዝግ ቤት ውስጥ። ከነሱ ጋር በመካከላቸው ድንግል ማርያም ነበረች። እርሷን ከበው የሥጋዌውን ነገር እንዴት እንደወለደች በማኅፀኗ ያለውን ዝማሬ ትነግራቸው ነበር ለሐዋርያት። በዓለ ሃምሳ የሚባለው ቀን ሲደርስ ባረገ በ10ኛው ቀን በተነሳ በ50ኛው ቀን እንደሚነጥቅ አውሎ ነፋስ ድምፅ ከሰማይ መጣ። ከዚያ በኋላ ምልክት ፈለገ። እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ምልክቷ ድንግል ማርያም ናት ብሎ ነበር ኢሳይያስ። ድንግል ምልክት ናት፣ ጌታን ትወልዳለች። እሷን የሚያገኝ ጌታን ያገኘዋል። ጌታን ለመቀበል እሷን ማግኘት ያስፈልጋል። በበረት በተወለደ ጊዜ መልአኩ መጥቶ ለእረኞች ለሕዝብ ሁሉ የሚሆን የምሥራች እነግራችኋለሁ፣ እነሆ ሕፃን ተወልዶላችኋል። ምልክቱ እናቱ ነች። ድንግሊቱ ወንድ ልጅ ወልዳለች፣ ንጽሕናዋን እንደጠበቀች። ስሟ ለዘላለም የተመሰገነ ይሁን። እሷን ስንቀበል ጌታን እንቀበል። ወንጌል ላይ ያለው አይደለም። ሄዱና ሕፃኑን ከእናቱ ጋር አገኙት። እናቱ የሌለችው ሕፃን የለም። እናቱ ሳትኖር ደግሞ መንፈስ ቅዱስ አይወርድም። ኤልሳቤጥ ጸንሳ እመቤታችን ጋር ብትመጣ የእመቤታችንን ሰላምታ ስትሰማ ምንድን ነው የሚለው? ጽንሱ በማኅፀኗ ምን ሆነ ይላል? በደስታ በምንድን ነው የዘለለው? አንፈራጸ ውስተ ከርሳ። ገና የማርያም ድምፅ ጽንስ ያዘልላል።
ያልታደለ ሰው ነው። አያችሁ ተመልከቱ። የድንግል ማርያምን ጉዳይ ጥያቄ ውስጥ ያስገባ ያልታደለ ነው። ሰላምታሽን ሲሰማ ጽንሱ በደስታ ዘለለ፣ ፈነደቀ፣ ሰገደ፣ እግዚአብሔርን አመለከ። እንዴት ያለ ሰው ነው ዮሐንስ መጥምቁ! ከሴቶች ከተወለዱት የሚደርስበት የለም። በማኅፀኗ ነው የአምላኩን እናት ድምፅ የሚሰማበት ጆሮ ያለው ልጅ። የታደለ ጽንስ መጥምቀ መለኮት ዮሐንስ፣ በረከቱ በሁላችን ይደረብን። ታዲያ ዮሐንስን መቀበል ጌታን መቀበል አይደለም እንዴ? ነው። በንስሐ አጠምቃለሁ ነው፣ በውሃ አጠምቃለሁ፣ ከኔ በኋላ የሚመጣ ዘይመጽእ እምድኅሬ ዘሀለው ቅድሜየ ዘኢይደልወኒ ፍታቶታና ሳሊው መከሪው ከኔ የሚመጣ ከኔ በኋላ የሚመጣ ከኔ የሚበረታ የጫማውን ጠፈር ልፈታ የማይችል ውእቱ ያጠምቀክሙ በመንፈስ ቅዱስ ወእሳት በእሳትና በመንፈስ ቅዱስ ያጠምቃቸዋል ብሎ የመሰከረለት የጌታ መንገድ ጥያውን ያቀና ጌታን ለመቀበል ምና እኔን ተቀበሉ ያለ እውነት ነው። እሱም መቀበል ጌታን መቀበል ነው። ዘኪያክሙ ተወክፈ ኪያየ ተወክፈ ወዘኪያየ ተወክፈ ተወክፈ ለዘፈናው የሚል እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አብን ይቀበላል። ጌታን ለመቀበል ሐዋርያትን መቀበል ቅዱሳን ብዙ ሰዎች ኦርቶዶክስ ጌታ መቀበል ቢባል ወንጌል መስመር ዛሬ ተቀበለችው። ዝም ብሎ በየመንገዱ የሚቀበሉት አይደለም። ጌታ በምልክት ነው የሚገኘው። ምልክቱ ድንግል ማርያም ናት። መንፈስ ቅዱስ ሲመጣ ምልክት ፈለገ። ያለ ምልክት የለም። የምህረት ምልክት ማርያም እናታችን ኪዳነ ምህረት ናት። በኖህ ዘመን ቀስተ ደመናን ምልክት አድርጎ ከንፍርዋ ሕዝቡን አዳነ። በአዲስ ኪዳን ዘመን ድንግሊቱን ምልክት አድርጎ ዓለምን ከሞት አዳነ። ክብርና ምስጋና ለስሙ ይሁን። አባቶቻችን አለ ቀስተ ደመና ማርያም ትምህርተ ኪዳን ደግሞ ዘእግዚአብሔር ሲመክለ ተስካረ ምሕረት ወፍታል አባ ጽጌ ድንግል በዚህ ቦራ ጽጌ ማርያም ወይ የምህረት ምልክት ቀስተ ደመና አንቺ ነሽ። ለኖህ ስለ ሕዝቦቹ ምልክት በንፍሮ አላጠፋም ማለት አንቺን ደግሞ አስቀድሞ ከፍጥረት ሁሉ በፊት በህሊናው ትኖሪ ነበረ። በህሊናው ተስለሽ የኖርሽ አንቺ እናቱ እንድትሆኝ ያደረገና አምላክሽ በማኅፀንሽ አድሮ የምህረት ምልክት አደረገ። ጌታ ተወልዶ ሰው ሆኖ አድኖኛል ካል ቤት በኩል ኬት በነሳው ሥጋ ከድንግል በነሳው ሥጋ ድንግልን ስትቀበል ማንን ትቀበላለህ? ጮክ ብላችሁ ነገር ማንን እንቀበላለን? ጌታን እንቀበላለን። ማንን እንቀበላለን? ጌታን ተቀበላችኋል ሲሉ በደንብ ነው። በወንጌሉ መስመር ተቀብለናል። በድንግል ማርያም በኩል ተቀብለናል። በሐዋርያት በኩል ተቀብለናል። በቅዱሳን በኩል ተቀብለናል። በጻድቃን በኩል ተቀብለናል። በስማቸው ቃል ኪዳን እንደምንድን እናምናለን። ዘተወክፈ ጻድቅ በስመ ጻድቅ ይነስእ አስፈ ጻድቅ ወዘተወክፈ ነቢይ በስመ ነቢይ ይነስእ አስፈ ነቢይ ይላል። የነቢዩን ዋጋ ያገኛል። ነቢይን በነቢይ ስም የሚቀበል ማንም በደቀ መዛሙርቱ ስም ቀዝቃዛው የሚያጠጣ የደቀ መዝሙሩን ዋጋ ያገኛል። የነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አብን ይቀበላል። መስመሩ ተዋህዶ ነች። በዚህ መስመር ከሄድን እንድናለን። በዚህ መስመር ውስጥ እግዚአብሔር ዓለምን ሊያድን ሰው ሆነ። በድንግል በኩል መጣ። በቃል ተገለጠ። ተአምሩን በሚደንቅ ገለጠ። ከዚያ በኋላ ደግሞ በታንኳ ይዟቸው ይሄድ ጀመረ። በታንኳ ይዟቸው ሲሄድ ታምራት የሚያደርግ መሆኑን ቢያምኑም እንኳን የጥብርያዶስ ባህር ማዕበል ሲነሳ ጥርሳቸውን የነቀሉበት ያደጉበት ባህር ነውና ውሃውን ከውስጡ እየደፋን እየተጠነቀቅን በደንብ እየቀዘፍን የነፋሱን አቅጣጫ እየተቆጣጠር እናልፈዋለን ብለው ሞክረው ነበር። አልቻሉም። አይተውት የማያውቁት ሆነባቸው ማዕበሉ። ጴጥሮስን ወደ ፊት አመጣና በታንኳይቱ ውስጠኛው ክፍል ተኝቶ ነበር። አሁን ያለውን ማዕበል እግዚአብሔር በምህላና በጸሎት በንስሐና በለቅሶ ከቀሰቀሰው ይገስጽልናል። አይገስጽም? ነፋሳት ይገስጻል? አይገስጽም? ይገስጻል። ነፋሳትና ባህር የሚታዘዙለት የማን ነው እስክንል እግዚአብሔር እጃችንን በአፋችን ያስጭናል። ታምራት ማድረግ የሚችል ታማኝ ነው። እግዚአብሔር የታመነ ነው። በምድርና በሰማይ የሚተካከለው የለም። በሕይወት ውስጥ የራስን ጸጉር የተቆጠረ ነው ሲጠብቅ የሚጠብቅሽ አይተኛም። የራስሽ ጸጉር የተቆጠረ ነው። አንቺ አታውቂውም። የራስሽን ጸጉር መድኃኔዓለም ያውቀዋል። ፈጣሪሽ ያውቀዋል። አምላክሽ ያውቀዋል። ክብርና ምስጋና ለስሙ ይሁን። መምላት የሚችል ባዶነቱን መምላት ይችላል። ሰው ከእግዚአብሔር ጋር ሲሆን ባዶነቱ ምን ይሆናል? ንገር ይሞላል። መሙላት ይችላል። እግዚአብሔር ግን ታንኳ ውስጠኛ በባህሪው እንቅልፍ የለበት እግዚአብሔር የሚያንቀላፋ ሥጋ ስለለበሰ እንቅልፍ የሚስማማው ሥጋ ስለለበሰ አንቀላፋ። ቀሰቀሱት። አሁን እግዚአብሔር ይተኛል አይደለም፣ እስከሚቀሰቅሰው ግን ይፈልጋል። ግልጽ ነው አይደለ? አሁን እግዚአብሔር ጠሩት። ነፋሳቱን ገስጽልን በሉት። በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድ ሁሉ ስሎት እኔ አውቅላታለሁ
ብለው ለኢትዮጵያ አገሪቷን እያመሷት ያሉትን መሪዎች ናቸው። የጣፈጠ አማርኛ ደሙን ማስቆም አልቻለም። የተከሸለ ቋንቋ እልቂት ማቆም አልቻለም። ምን ዋጋ አለው? የተከሸለ ሕይወት ነው እግዚአብሔር የሚፈልገው። አረፍተ ነገር ወዳችንን ነፋው፣ ጆሮአችን በተስፋ ሰባ። እርጉዝ ሴት መታረዷ አልቆመም፣ ድሃ መሞት አልቆመም፣ ስደት አልቆመም፣ ሞት አልቆመም። እንዴት ነው የሚቆመው? በቋንቋ ይቆማል እንዴ? ውሸት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ ይላል ጠቢቡ ሰለሞን። በዘመኑ ያሉ መሪዎቻችን እንዲህ ሆነዋል። ክፋት በልባቸው ሳለ ፍቅርን የሚናገር ከንፈር ለብሰዋል። እግዚአብሔር ግን ይህን አንደበት ይገስጻል። አንድ ቀን እግዚአብሔር ስራ ይሰራል። እግዚአብሔር ሲሰራ ትዕቢት ወጥታ አሰለዛል። የድሃው ለቅሶ፣ የምስኪኖች ሞት ጆሮ ዳባ ልበስ ያሉ ሰዎች እመኑኝ የእነሱ ሳይሰማ ያልፋል። እግዚአብሔር ያሻግራል። እንሰብሰብ፣ ግድ የላችሁ። ሰው የምንከተልበት ዘመን አብቅቷል። ብዙ ምክንያቶች ፈጠሩ። ምክንያትን እየወለደ እልቂት አልቆም አለ፣ ሞት አልቆም አለ፣ መገፋት አልቆም አለ፣ በደል አልቆም አለ፣ ክፋት አልቆም አለ። በዚህ ዘመን እመኑኝ ደግ የሚሰራ ሰው የሚገፋበት ዘመን ላይ ያለ ነው። የትም ቦታ ላይ ጸያፍ ተናጋሪዎች ሲሾሙ እንጂ ሲገሰጹ ሲመከሩ አላየንም። ምግባር የሚባለው ነገር በእግር ከተረገጠ ከጫማ ስር ከወደቀ ቆይቷል። ይመሩናል ብለን የምናስባቸው አብዛኛዎቹ ጸያፍ ተናጋሪዎች ናቸው። ምን ዋጋ አለው? በዚህ የጸያፍ ጉዞ ውስጥ አገር ትቀጥላለች እንዳታምኑ። ስለዚህ ማን ማስተካከል ይችላል? ነፋሳት የሚታዘዙለት እግዚአብሔር ይሄን ያደርጋል። እመኑኝ፣ ሰው ብቻ አይደለም፣ ተፈጥሮ ይታዘዝለታል፣ ነፋሳቱ ይታዘዙለታል። ጴጥሮስ ብድግ አለና ጌታ ሆይ ልንጠፋ ነው አለ። አሳ አጥማጁ ጴጥሮስ ያደገበት ባህል ያለ ልማድ ሆነበት። እቺ ከአቅሜ በላይ ነች አለ። እመን እንጂ ወንድሜ፣ በአረፍተ ነገር የሚፈታ ችግር ላይ አይደለም ያለው። በምህላ በጸሎት በለቅሶ በሱባኤ ለመመለስ እህቴ፣ ጥሩ ስላወራሽ ጥሩ ቀን አታገኝም። ምክንያቱም ዓለም በክፋት ሰልጥናለች። መናገር ብቻ ሳይሆን ጥሩ ሆኖ መገኘት ነው። ተጠንቀቁ። አሁን በራሳችሁ ማስተዋል አትደገፉ። በፍጹም ልብ በእግዚአብሔር ታመን። በራስህ ማስተዋል አትደገፍ። እኔ አውቃለሁ እኔ መድኃኒቱ አትበል እያለክ ነው። በሽታው እየፈጀን ነው። የዘረኝነት በሽታ፣ የጎጠኝነት በሽታ፣ የመለያየት በሽታ። አናፍርም እኮ ሰው ስንገድል ስናስገድል ቆይተን ወልደን ለማሳደግ እናስባለን። እመነኝ፣ ጆሮ ጭው የሚያደርግ አንጀት የሚበጥስ ሐዘን ይደርስብሃል። እዚህ ውስጥ የተባበርኩላት እመኑ። እግዚአብሔር እድሜ ሰጥቶን ለማየት ያብቃል። እግዚአብሔር ለሁሉ ይሰጠዋል። በሰፈርኩም ይሰፍርለኩም ወይ ፈድዮ ለሁሉ በከመ ባሩ ይላል። ለሁሉ እንደ ስራው ይሰጠዋል። በሰፈሩት ቁና መሰፈር አይቀርም። እግዚአብሔር የሚፈርድ ስጦት እናንተ አትፍረዱ። ቀን አለው እግዚአብሔር ቀና የሚያደርግበት የሚሞላበት ፊት ያለው እግዚአብሔር ባዶነት በረከት የሚያፈርስበት እግዚአብሔር ቀን አለው። ታሪክ የሚቀይርበት እግዚአብሔር ቀን አለው። የለውም ይላል አለው። ቀና የምትልበት ቀን አለ። ያን ጊዜ ቀና ማለት እንድትችል አሁን ለእግዚአብሔር አጎንብስለት። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን በእርሱ ላይ ጣሉት። እመኑ፣ እግዚአብሔር ጨለማውን ያነጋል። እመኑ፣ ይህ ጊዜ ያልፋል። ክርስቲያኖች ልብ እንግዛ። ማዕበሉን የሚገስጸውን እግዚአብሔር ማዕበሉን ይልን፣ እልቂቱን ይልን፣ ሞቱን ይልን። ሞትን ያዘልን እግዚአብሔር ወይ መከራውን በቃ በለን በሉት። በቃ በለን እግዚአብሔር ወይ አንተ አባት ነህ፣ ይቅር ማለት የምትችል ነህ። ወርደ የደማለት ሕዝብ መከራ ውስጥ ነው ያለው። እግዚአብሔር ወይ እኛ መማር አልቻልንም። አንተ ግን በምህረት በይቅርታ ምድሪቱ ባዶ እንዳትሆን እባክህ ሰብስበን በሉት። እግዚአብሔር ይሰብስበንላችሁ። ተነሳና ጴጥሮስ ድረስልን ሲለው እምነት የጎደላችሁ አላቸው። ለምንድን ነው የዘገያችሁት? ለምን ዘገየ? በአረፍተ ነገር ይነጋል ብለን ማረልይቱ፣ በቋንቋ ይነጋል ብለን ማረልይቱ። ፍቅር የቃል አቀማመጥ አይደለም፣ የተግባር ክንዋኔ ነው። ክርስትና የሚጣፍጠው ሲናገር ሰው ሲኖሩት ነው። ኑሩት፣ እንኑረው። ስንሞክር እግዚአብሔር ያስጨርሳል። የልብ መዘጋጀት ከሰው ነው። የምላስ መልስ ግን ከማን ዘንድ? ከእግዚአብሔር ዘንድ። ስለዚህ ወንድሞቼ በቃ ተዘጋጅ። የሺሻ መደብ ላይ ቁጭ ብለህ ጭንቅላት ተቆርጦ ከመገኘት እግዚአብሔር ይሰውርህ። ኃጢአትና አሜት መደብ ላይ ቁጭ ብለሽ ወድቀሽ ከመገኘት እግዚአብሔር ይሰውርሽ። አወዳደቃችን እንኳን እንዲያምን የት ጋር ተገኛችሁ ሊባል አትሮኖስ ገብ ለመባል ያልቃል። አሁን ከዚህ አትውጡ። ከዚህ በኋላ ጉባኤው የተዘጋጀው ነገ ጭር ይላል። የሶስት ቀን ጉባኤ ማለት ነገ የለም ማለት አይደለም። ነገም አለ ጉባኤ፣ ጸሎት አለ፣ ምህላ አለ። ቆመና አቡነ ዘበሰማያት ቀድመህ ሂድ።
የአባቶችን በረከት ታገኛለህ። ግዴላችሁ ለእግዚአብሔር ታዘዙ፣ ተቀበሉ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙለት። እግዚአብሔር ያለ የልብ ደስታ የነፍስ እርካታ ነው። ክብርና ምስጋና ለስሙ ይሁን። ጨለማን ማጥፋት ይችላል። አፈን ጋር ያስወግዳል። የደከመ ጉልበትን ማደስ የሚችል እግዚአብሔር ብቻ ነው። የጨፈገገውን ፊት ያፈቃል። ዓለም ያጨፈገገችውን ፊት እግዚአብሔር ያፈቃል። ስለዚህ እምነት ጎደላት ማለት ነፋሱን ደሰተ ማዕበሉን ደሰተ ነፋስ ይታዘዝለታል። አዎ ለእሱ ብቻ መሰላችሁ እንዴ? እሱን ላመኑት ሁሉ ነፋስ ምን ይሆናል? ንገሩኝ እስኪ። ይታዘዛል። ነቢየ እግዚአብሔር ኢያሱ የእስራኤልን ሕዝብ ርስትን ያካፍል ቆመ። ርስት እያደላደለ ሊመሽ ሆነ። ፀሐይን ጠብቂኝ እስከምጨርስ አላት። ቆማ ጠበቀችው። በገባዖን ፀሐይን አቆመ። ዘአቀመ ፀሐይ በገባዖን ወከፈሎሙ ርስተ ለዕብራውያን ርስትን ከፈላቸው። ኢያሱ ነብይ ነው። አባታችን አባ ጊዮርጊስ ከኢያሱ ጋር ይላታል እመቤታችን ምስለ ኢያሱ ነብዩ መስፍን ነብይም ነው መስፍን ነው። በመስፍንነቱ እስራኤልን መራ፣ በነብይነቱ ፀሐይን አቆመ፣ አዘዛት። የሚቀጥለውን ዘመን ተናገረ። ለእግዚአብሔር የሚሆነውን ሰጥና አመቻቸ። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ እግዚአብሔር እናመልካለን። ፀሐይን አዘዘ። ሰው እግዚአብሔርን ሲያመልክ ፀሐይን ቁሚ ይላታል። ሰው ለእግዚአብሔር ሲታዘዝ ተፈጥሮን ማዘዝ ይችላል። አያችሁ መድኃኔዓለም ኢየሱስ ክርስቶስ በአንድ ወቅት በማቴዎስ ወንጌል ምዕራፍ 16 ላይ በባህር ላይ እየተራመደ ወደ ደቀ መዛሙርቱ መጣ። ማዕበሉ ሲረብሻቸው ገመገሙን እየረገጠ መጣ። አሁን ኢትዮጵያን እያወቃት ያለውን ማዕበል እግዚአብሔር በእግሩ ረግጣታል። ክብርና ምስጋና ለስሙ ይሁን። ለእግዚአብሔር የሚሳነው ነገር የለም። እየረገጠ መጣ። ምድር ብሎ ሲጮሁ አይዟችሁ እኔ ነኝ አላቸው። ልታደጋችሁ ነው የመጣሁት። ኧረ እግዚአብሔር ነው የጦርነቱን፣ የዘረኝነቱን፣ የእልቂቱን፣ የክፋቱን፣ የወረርሽኙን፣ የበሽታውን፣ የምቀኝነቱን ማዕበል ረግጦልን ይምጣልን ወገኖች። ከዚያ በኋላ መድኃኔዓለም ሲመጣ ጴጥሮስ ምን አለ? አዘዘኝ እግዚኦ እምጻእከ፣ አቤቱ ወደ አንተ እንድመጣ አዘዘኝ። ብልቀጦ ባህሩን አለ። ና ተፈጥሮ ይታዘዝልሃል። ከማን ጋር ስትሆን? ከማን ጋር ስትሆን? ይሄድ ከእግዚአብሔር ጋር ሁኚ። ተፈጥሮ ይታዘዝልሻል። ይታዘዝልሽ። ባህሩን እየተሻገረ እየረገጠ ጴጥሮስ መሄድ ጀመረ። እየሄደ እያለ በእምነት ሲሆን ባህሩ እንደ አለት፣ እንደ አስፋልት፣ እንደ መሬት እኛ እንደቆምንበት ተራመደ። አያችሁ። ከዛ በሰምጠስ ማሰብ ሲጀምር መስመጥ ጀመረ። ማዕበሉን አይቶ ሲፈራ ሰመጠ ይላል። ጴጥሮስ ጌታውን ሲያይ ተንሳፈፈ፣ ዓለምን ሲያይ ሰመጠ። ወንድሜ ከዓለም ላይ አይነ ንቀል። ኃጢአት ውስጥ አትሰምጥም፣ ሱስ ውስጥ አትሰምጥም፣ ጫት ውስጥ አትሰምጥም፣ ሺሻ ውስጥ አትሰምጥም። ትወጣለህ። ያወጣል እግዚአብሔር። አሁን ጴጥሮስ እየሞተ እንደሆነ ሲሆን አንገቱ ጋር ሳይደርስ ጌታ አንተ እምነት የጎደለው ረግጠው ነበር እኮ ለምን አታሳውና ለምን ብሎ ጉትቶ ወጣ። ያውጣን የኛ ጌታ መድኃኔዓለም፣ ሁሉን የሚችል መድኃኒት፣ ሁሉን ማድረግ የሚችል ሕይወት በረከታል። ለሰው የማይቻል ለማን ይቻላል? ፋይዳው በጭንቅላት አይቻልም የሚለውን ያልኩ ለዚህ ነው። ባህሩን እንደ አለት ትረግጣለህ፣ እግዚአብሔር ካንተ ጋር ካለ። አያችሁ የእግዚአብሔር ሰው ነብይ እግዚአብሔር ዳንኤል በአናብስት ጉድጓድ ውስጥ ተጣለ። ለምን? እግዚአብሔር አመለክ ተብሎ ገባ። የተራቡ አናብስት የሚበሉት ይፈልጉ ነበር። ዳንኤል ሲያገኙት አልበሉትም። እንዳትበሉ ተባለ። አያችሁ ተፈጥሮን ታዛለህ። አባታችን አቡነ ገብረ መንፈስ ቅዱስ 60 አናብስት 60 አናብርት ግራና ቀኝ ነበረ አብሯቸው። የእግራቸው ትቢያ ቀለባቸው ሆነ። አያችሁ ተፈጥሮን ታዛለህ። አንበሳው ካንተ ጋር እንደ ድመት ይከተላል። ድመት እንኳን ታስቸግራለች፣ ካጣች አትመርም። አናብስቱ ግን አጣናላል። አናብስቱ አጣናላል። የገብረ መንፈስ ቅዱስ የእግራቸውን ትቢያ እየላሱ ፋፍተው አምሮባቸው ከጻድቁ ጋር ኖሩ። አውሬን የሚያላምድ ጻድቅ ያላትን አተዋህዶ ክብርና ምስጋና አምላካችን ነው። ዛሬ የምናከብራቸው አባታችን አቡነ አረጋዊ የት ሀገር ሰው ናቸው? ኤርትራዊ ናቸው እና ትግሬ ናቸው? ንገሩኝ። የት ሀገር ሰው ናቸው? ኤርትራውያን የነገሩት በጣም ይገርማል። ዘረኝነታችን አቡነ አረጋዊ ለብሔር ሰጥተናል። አቡነ አረጋዊ እንደውም ኢትዮጵያዊም አይደሉም ኤርትራዊም አይደሉም። አቡነ አረጋዊ ከሌላ ሀገር የመጡ በቤዛንታይን ነገስታት ጫና የበዛባቸው በጉባኤ ኬልቄዶን ምክንያት ወልድ ዋሕድ ስላሉ ከተሰደዱ ከተሳቱ ቅዱሳን ከ9ኙ ቅዱሳን አንዱ ናቸው። ኢትዮጵያ መጥተው ገዳም መሰረቱ፣ ደብረ ዳሞ ላይ ወጥተው። አሁን እሳቸውን በዘር ከፍለን የምናምን ሰዎች አለን። ቅዱሳንን ከበቁ በኋላ እንኳን ዘር እንሰጣቸዋለን። እነሱ ዓለምን ዞረዋል እኮ
አያችሁ እግዚአብሔር ዘረኝነትን ከሀገራችን ይንቀልልን። ወለነሰ ዘውስተ ሰማያት ሀገርና አለ ቅዱስ ጳውሎስ ዘረኝነትን ሲነቅል እኛ ዘረኞች አይደለም። ሀገራችን የት ነው አለ? ሁላችሁ ነገር የት ነው አለ? ሀገራችን ሰማይ ነው። ክብርና ምስጋና ለስሙ ይሁን። ሰማይ ነው የተዘጋጀልን አምላክ ቅዱስ ጳውሎስ አምላክ እግዚአብሔር ወለነሰ ዘውስተ ሰማያት ሀገርና እኛ የመስቀል ልጆች ነን። ሀገራችን ሰማይ ነው። ስለ እነሱ ግን ሲናገር ስለ ዘረኞቹ እለከርሶም ያመልኩ ወእዴኑ ዘውስተ ምድር ወክብሮሙ ሐሳቦሙ እለ ዳህሪቶሙ ለሕትመና ይላቸዋል። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው። ዘረኞች ሆዳም ናቸው። የሰው ደም እየጠጡ የሚኖሩ አሁን ኢትዮጵያ ውስጥ እልቂት የፈጠሩ ሰዎች ዘረኞች አይደሉም። የሰው ደም የሚጠጡ በሕፃንና በምስኪኖች እልቂት እድሜያቸውን ለማስረዘም የሚሮጡ እግዚአብሔር አንድ ቀን እነዚህን አንደበቶች ይዘጋል። ይችላል። እግዚአብሔር የድሃውን ጩኸት ይሰማል። የራእይን ለቅሶ የሰማ እግዚአብሔር የኢትዮጵያ እናቶችን ለቅሶ ይስማ። እንዳትመርጡ ስታዝኑ ትግራይ ውስጥ የሚያሳዝኑ ሕፃናት አሉ። መድኃኒት ያጡ፣ ጡት ያጡ፣ ሊበሉት ያጡ፣ የደረቁ የከሱ የእኛ ዘሮች የእኛ ልጆች አሉ። ለምን አፍጋኒስታንና ፓኪስታን አይሆንም? ለምን ሲያርዱን የነበሩ ሊቢያውያን አይሆኑም? ሕፃናት እንዲሞቱ አንፈልግም። እንፈልጋለን እንዴ? እኛ እኮ የክርስቶስ ነን። አሁን አማራ ክልል ደግሞ መዘጋት ጀምሯል። ኧረ ኢትዮጵያ ተዘግታ ማለቋ ነው። እግዚአብሔር ይድረስላት። ነፋስን ገስጾ ማዕበል አቁሞ የሚያሻግር እግዚአብሔር፣ በውሃ ገበገብ ላይ የሚያስረግጥ እግዚአብሔር የኢትዮጵያን መከራ ከእግሮቿ ስር ይጣልላት። እግዚአብሔር መከራውን ያንጋለን። ያኔ ሙሉ እንሆናለን። ያኔ እንሻገራለን። ያኔ እናልፋለን። ጴጥሮስ ተሻገረ። አናንያ አዛርያ ሚሳኤል በእሳት ውስጥ ሆነው ለእግዚአብሔር ዘመሩለት። ዳንኤል በአናብስት ጉድጓድ ውስጥ ከእግዚአብሔር ጋር ሆነ። ገብረ መንፈስ ቅዱስ ከአናብስት ጋር ነው። ተፈጥሮ ይሰማሃል እግዚአብሔር ስትወድ። አቡነ አረጋዊ አባታችን ለበጋሞ ተራራ ላይ ሲወጡ ዘንዶውን እንደ ገመድ እግዚአብሔር አደረገላቸው። ዛሬ እዛ ቃል ኪዳን በገመድ እንወጣለን ወደ ላይ። እኛ በገመድ ለመውጣት ፈርተን ከታቸውን የተሳልመን እንመለሳለን። እሳቸው የወጡት በተንጠለጠለና በታሰረ መነኮሳት በሚጎትቱት ገመድ ሳይሆን በዘንዶ ነው የወጡት። ቅዱስ ሚካኤል ዘንዶውን እንዳይተናኮል እረፋ ነው። ዘንዶውን መልአኩን ሰማ። ርኩስ የክፋት ምሳሌ የሆነው እንኳን የእግዚአብሔርን መልአክ ሰምቶ ቆመ። እኛ ዛሬ መጽሐፍ አልሰማ ብለን እየተባላን ነው። ከአውሬ አንሰናል ብሰናል። አንዳንዴ ሰው ክፉ ሲሆን አውሬ እንላለን። አውሬ የፈለገ ቢሆን ሰው ከገደለ በኋላ አስከሬን ቁልቁል ካልሰጠን ይላል ነገር ነው። እስኪ አይ ታዲያ ከአውሬ አንብስ ብሰናል። እግዚአብሔር ልቦና ይስጠን። አውሬ የፈለገ ነገር ቢሆን ሕፃናት በጥይት በስቶ ግንባር አይገጥም። አንበሶች ናሽናል ጂኦግራፊ ላይ አይታችኋል። አንበሶች የጎሽ ልጅ ያገኛሉ ግልገማ። ከዛ ይልሷትና አይበሏትም። መቆም ያቃታት ጨቅላ ስለሆነች ይንከባከቧታል። ክፉ የሆነ አንበሳ እንኳን ቢመጣ ያደነው ይከለክላታል። ወደ እናቷ መልሶ ይልካታል። ወደ መንጋዋ ስትቀላቀል ጎሽ የአንበሳ ጠረን ስላመጣች ልጇን መውጋት ትጀምራለች። ቀስ ብላ ትለምዳትና ልጇን መሆኗን ስትችል ታቅፋታለች። አብራት መሄድ ትጀምራለች። አንበሳ እንኳን ግልገል አይበላም። እኛ ግልገል የምንበላ አይደለን እንዴ? እግዚአብሔር ልብ ይስጠን ለሁላችን። ከዚህ በላይ ክፋት የለም። ይህንን ማዕበል ማን ማቆም ይችላል? ነፋሳትና ማዕበል የሚታዘዙለት ይህ አሁን አረጋዊ አምላክ ነው። ወደዚያ ከእግዚአብሔር ጋር ከሆነ ተፈጥሮን እናዛለን። እኛም ይህን ማዕበል ማቆም እንችላለን። ከማን ጋር ከሆነ? ከተፈጥሮ በላይ መሆን ይችላል። ክርስቲያንን የማይሰማው የለም። ድንጋይና አለት ይሰማሉ። እመኑ። ተክሎች ይሰማሉ። እጽዋት ይሰማሉ። ጆሮ አላቸው። ለማን? ለእግዚአብሔርና ለቅዱሳኑ። እና አቡነ ገሪማ እና አባ ገሪማ በአንድ ቀን ጀንበር መስዋዕት ሰርተው ለቅዳሴ አብቅተዋል። ሳይበሉ የበሉ መስለው ቅዳሴ ሊታጎል ሲል ቅዳሴ ገቡ። አሁን መነኮሳት ቅድም ከኛ ጋር በልቷል አሏቸው። እሳቸውም ቀድሰው ስለነበረ ሲከሰሱ እስቲ ይህንን ልጄን ስለማናግረው አገገዳማ በምኔት ለምን በልተቀደስክ ሊሏቸው ነው ስላለ እባካችሁ ትንሽ ራቅ በሉ ብለዋቸዋል ለመነኮሳቱ። አባ ገሪማ ምን አሉ? እነሱ ብቻ ሳይሆኑ እንጨቶችና ድንጋዮች 40 ክንድ ይራቁ አሉ። ከዛ እንጨቶችና ድንጋዮች ብድግ ብለው 40 ክንድ ራቁ። ሰምተው የአቡነ ገሪማን ድምፅ ሰምተው ክብርና ምስጋና ለአምላካቸው ይሆን። ሰው አልሰማ ብሎናል እኮ። ለምንድን ነው ስብከታችን አልሰማ ያለው? በስጋ ዲስኩርስ ስለምናወራ፣ በኃጢአት በረከሰ አንደበት ስለምንናገር፣ በወደቀ ሰብዕና ስለምንናገር አልሰማ አለን ሰው። ቅዱሳኑን ግን ዛፍ ሰማቸው፣ ቅጠል ሰማቸው። ገረምከን ኦ ወልዴ ይስሐቅ አለ። ይስሐቅ ልጄ ይስሐቅ ወይ ገረምከኝ።
ገሪማ ገረም ከነገረም ከነያሏቸው ተሰወሩ። አባታችን በረከታቸው ይደረብን። አቡነ አረጋዊ ደብረ ዳሞ በተቀደሰው ስፍራ በዚች ቀን ተሰወሩ። ጥቅምት 14 ቀን በ99 ዓመታቸው 99 ዓመት ሙሉ በቅድስና ነው። አንተ 9 ሰከንድ ኖረ ተወክለን በቅድስና እህቴና አንቺ 9 ሰከንድ ኖረናል በቅድስና። እግዚአብሔር ልቦና ይስጠላውላችሁ። ነፋስና ማዕበል የሚታዘዝላቸው ቅዱሳን ናቸው። በአንድ ቀን ስንዴ ወቅተው ለመስዋዕት የሚያደርሱ ናቸው። ቅጠሎችና ዛፎች የሚነቃነቁላቸው፣ ፀሐይና ጨረቃን ማቆም የሚችሉ፣ ከዋክብትን ማርገፍ የሚችል እምነት አላቸው ቅዱሳን። የእግዚአብሔር ቅዱሳን በእግዚአብሔር አፍ ሲናገሩ ሰው ብቻ ሳይሆን ተፈጥሮ ይናገራል። በእነሱ አፍ ማን ስለሚናገር? እነዚህ ቅዱሳን ለማግኘት እንትጋ፣ በረከታቸውን ለመቀበል። የሁለመናችን ምንጮች ናቸው። ንጹሕ ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አቁሞ አድርሰው ሞልተው እኛን ተራባሪ ይሆናል። እኛን ከኮሮናም ከመከራም የጠበቀን የአባቶቻችን ጸሎት ነው። ቅዱሳን ሆነን አይደለም። ግን እንዳትመኩ በዚህም ቢሆን እግዚአብሔር ትዕግስቱ ሲሟጠጥ የቅዱሳኑን ቃል ኪዳን ላመኑትና ለተጸጸቱት ያደርግና እኛም በመከራ የምናልፍበት ጊዜ ይመጣል። ምናልባትስ ማን ያውቃል? ሕፃናት እያለቁ የእኛ መቆም ቁጣ ቢሆንስ? ደግ ደጎች እየሞቱ የእኛ መኖር እኛ ስንገኝ መኖር ቁጣ መሆኑን እንድንገነዘብ ያስፈልጋል። እግዚአብሔር ሆይ እኔን ያቆየኸኝ ስለከፋሁብህ ነው ወይስ ንስሐ እስክገባ ነው? እባክህን የምህረት ጊዜ ስጠን። የምህረት ዘመን ይስጠን እግዚአብሔር። የንስሐ ዘመን ይስጠን። ሕይወቴ በነዘላለም ተሰጠ ዋልከ ወስክኒ ክራማተ እስከ ገብር ጽድቅ። እመቤቴ ሆይ ሕይወቴ በስንፍናና በድካም እያለቀ ነውና ጽድቅን የምሰራበትና ንስሐ የምገባበት ዘመናትን ጨምርልኝ አለ ሊቁ። የንስሐ ዘመን ይስጠን እግዚአብሔር። ነፋስ ማዕበል የገሰጸ መድኃኔዓለም በጻድቁ አባታችን በአቡነ አረጋዊ፣ በጻድቁ አባታችን በአቡነ ገብረ ክርስቶስ፣ በጻድቁ አባታችን በአቡነ ተክለ ሃይማኖት፣ በቅዱሳን አበው በሕፃኑ ቂርቆስ በረከት ማዕበልና ነፋስ ኢትዮጵያን የሚያናውጣትን ዘረኝነት ይገስጽልን። በፍቅር በአንድነት የሰላም ምድር ያደርግልን። እኛም ንስሐ ገብተን ሥጋ ወደሙ ተቀብለን በቅዱሳን ተርታ እንድንደመር የአባቶቻችን ጸሎት፣ የእመቤታችን አማላጅነት፣ የቅዱሳን አባቶቻችን የመላእክቱ ምልጃና ጥበቃ ከእኛ ጋር ይሁን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር።